ገብተናል በዋናው በማንቸስተር ዩናይትድ ተከስተንላል። እንግዲህ ዛሬ የጨዋታ ቀን ነው። 15 ቀን ሙሉ ምንም አይነት የሚረባ ጨዋታ አላየንም። አባቴ ምንም አይነት አንድ የሚረባ ጨዋታ ላይ ዝርክርክ ጨዋታ ብቻ ነበር ስናይ የነበረው። እንግዲህ ዛሬ ማንቸስተር ዩናይትድ አለው ጽድት ያለ ጨዋታ እምናይ ሆኗል። እኔ ይህንን ጨዋታ 3-1 ገምቷለሁ። እናንተ ግምታችሁን ኮመንት ላይ ማስቀመጥ ትችላላችሁ። ነገር ግን ማንቸስተር ዩናይትድ ከልክ በላይ እኔን ናፈቀኝ ዲነችና ምንም አይነት የማይረባ ጨዋታ እያዩ አልነበረ እንዴ? በእናታችሁ እያንዳንዳችሁ እስኪ ማንቸስተር ዩናይትድ አልናፈቃችሁ? ኧረ ጉዴ! ዛሬ በቃ ስጥት አድርገናት ኤቨርተንን ቶፕ 4 ላይ ሄደን ዘጭ ማለት አለብን። የዋንጫውን አንድ ጆሮ እንኳን ለመያዝ የሚያመች ድል ካለን ሄደን ስክት ማለታችን የማይቀር ነገር ነው። ሁለቱም የተዝረከረኩ ቲሞች እንደሆኑ እያያችሁ ነው። ያለፉት 10 ጨዋታ የጣሉትን ነጥብ አይታችኋል። እኛ ያሳካነውን ነጥብ ደግሞ እያያችሁት ነው። አመጣጣችን ምንም አይልም። ነገር ግን እድሉ ካለን ከመሞከር ወደ ኋላ አንልም። ለማንኛውም ለጀማው ሊደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ እሺ ማንቸ ፋሚሊ በደንብ ኮፒ ሊንክ አድርጉት። ዛሬ ከኤቨርተን ትልቅ ፈተና ይጠብቀናል። ምክንያቱም እዚህ ጋር እንደምታዩት እንግዲህ ቸልሲ፣ ማንቸስተር ዩናይትድ እና ሊቨርፑል ተመሳሳይ 45 ነጥብ ላይ እንገኛለን ማለት ነው። ቸልሲ በ17 ጎል አንደኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ በ10 ሊቨርፑል ደግሞ በ7 የጎል ዕዳ በተከታታይ እንገኛለን ማለት ነው። ዛሬ ከተሸነፍን በጣም ትልቅ ሪስክ ውስጥ እንገባለን ማለት ነው። ቶፕ 4 የመግባታችን ቻንስ የሚወሰነው በዛሬው ውጤት ነው። ስለዚህ ዛሬ መሸነፍ የሚባል ነገር እንደውም 3-0 ከተሸነፍ ከአምስተኛው ሁላ 6ኛ ልንመጣ እንችላለን እና የዛሬው በጣም ከባድ ጨዋታ ነው። ይሄን ጨዋታ በነፃ ለማየት ደግሞ በስልካችሁ መኩክሪስ አንድ የቴሌግራም ቻናል ላይ አፕሊኬሽኖችን አስቀምጬላችኋለሁ። ከ4 በላይ አፕሊኬሽኖችን ጨዋታውን በነፃ ተመልከቱ። መኩክሪስ አንድ ብላችሁ ቴሌግራም ጋር ሰርች አድርጉና አፕሊኬሽኖችን አውርዱ። ትናንት ምሽትና ዛሬ ማለዳ የተሰሙ ማንቸስተር ዩናይትድን የሚመለከቱ አጫጭር መረጃዎችን አደርሳችኋለሁ። ቪዲዮን ኮፒ ሊንክ፣ ሪፖስት በማድረግ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ ተጫዋች ስኮት ማክቶሚናይ ህልም አንድ ቀን ወደ ማንቸስተር ዩናይትድ ተመልሶ የቡድኑ ቁልፍ ሰው መሆን ነው። አሁንም ክለቡና ደጋፊዎቹን በጣም ይወዳል ሲል ተች ላይን ኤክስ የተባለ የመረጃ ምንጭ በኤክስ ገጹ አጋርቷል። ማንቸስተር ዩናይትድ በመጪው ክረምት የአማካይ ክፍሉን ለማጠናከር በእጩነት ከያዛቸው ተጫዋቾች ውስጥ የቦርሺያ ዶርትመንዱ አማካኝ ፊሊክስ ነሜቻ ይገኝበታል። ቦርሺያ ዶርትመንድ ተጫዋቹን ለመሸጥ ወደ 60 ሚሊዮን ዩሮ አካባቢ ይፈልጋሉ ሲል ስካይ ስፖርት ዘግቧል። ፓትሪክ ዶርጉ ጥሩ እየሰራ ነው። በማገገም ሂደቱ ላይ እድገት አሳይቷል። እናም በዚህ ሳምንት በካሪንግተን የጥንካሬና የጂም ውስጥ ስራ ከፊዚዮቴራፒስቶች ጋር ጠንክሮ ሲሰራ ነበር ሲል በሰበር መርክ ሱሊቶክስ ዘግቦታል። ካርሎስ ካዝሜሮ ከቤተሰቡ ጋር በመሆን ከትላንት በስቲያ ወደ ሚያሚ አቅንቶ የነበረ ሲሆን እዚያም ከኢንተር ሚያሚ አመራሮች ጋር በግል ጉዳዮች ላይ ተገናኝቶ ተወያይቷል ሲል የብራዚል የመረጃ ምንጭ የሆነው ዲያሮ ኤኤስ ዘግቧል። ጆሹዋ ዚርክዚ የውድድር ዓመቱ ሲጠናቀቅ ወደ ሴሪኤ ሊመለስ የሚችልበት ሁኔታ እርግጥ እየሆነ መጥቷል። በርካታ ታዋቂ የአውሮፓ ክለቦች ሁኔታውን በቅርበት እየተከታተሉት የሚገኝ ሲሆን የጣሊያን ክለቦች የሆኑት ጁቬንቱስ እና ሮማ ፍላጎት ካሳዩ ክለቦች መካከል ናቸው። ብዙ ክለቦች በልምምድ ላይ ባለው ሙያዊ ብቃትና ለስራው ባለው ቁርጠኝነት ከሜዳ ውጪ ባለው ባህሪም ጭምር ጆሹዋ ዚርክዚ ላይ ፍላጎት አሳይተዋል። የመረጃ ምንጫችን ፋብሪዚዮ ሮማኖ ነው። መረጃዎቹ ከተመቻችሁ ቪዲዮን ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። በኋላ ላይ በጨዋታ ቀን መረጃዎች እንገናኛለን። እስከዛው መልካም ቀን። ማንቸስተር ዩናይትድን የተመለከቱ አጫጭር መረጃዎችን አጋራችኋለሁ። እናንተ ደግሞ ቪዲዮን ኮፒ ሊንክ፣ ሪፖስት በማድረግ አብራችሁን ቆዩ። በ15 ዓመቱ ጄጄ ጋብርኤል በ18 ዓመት በታች ቡድን ውስጥ እጅግ በጣም ድንቅ የሚባል እንቅስቃሴን እያደረገ ይገኛል። ከክለባችን የዋናው ቡድን ተጫዋቾች ሳይቀር አድናቆቶች እየጎረፉለት የሚገኘው ይህ ተጫዋች የትላንትናውን ጨዋታም ጨምሮ ከ18 ዓመት በታች ቡድናችን ያደረጉትን 2 ጨዋታዎች አሰልጣኝ ማይክል ካሪክ በካሪንግተን ተገኝቶ የዚህን ታዳጊ
ድንቅ እንቅስቃሴ መመልከት ተችሏል። ተጫዋቹም 17 ጨዋታዎች ተጫውቶ 14 ግቦችን ማስቆጠር ችሏል። የወደፊቱ ተስፈኛ እየተባለ የሚገኘው ጄጄ ገብርኤል እጅግ በጣም ድንቅ እንቅስቃሴን እያደረገ ይገኛል። ማንቸስተር ዩናይትድ ለግራ መስመር ተመላላሽ ቦታው አሌሃንድሮ ባልዴን ከባርሴሎና ለማስፈረም ኢላማው አድርጎታል ሲል ካልቺዮ መርካቶ የስፔን የመረጃ ምንጭ ዘግበዋል። አሰልጣኝ ዴቪድ ሞየስ ከሰኞ ጨዋታ አስቀድመው በሰጡት ጋዜጣዊ መግለጫ በማንቸስተር ዩናይትድ ስለነበሩበት ቆይታ አነጋጋሪ አስተያየትን ሰጥተዋል። አስተያየቱም እንዲህ ይላል። ህይወት እንዲህ ናት። ምንም እንኳን ረጅም ጊዜ ባይሆንም እዚያ በነበረኝ ቆይታ ተደስቻለሁ። በእርግጥ ወደኋላ መለስ ብዬ ስመለከት ነገሮችን በተሻለ መንገድ አለማድረጌና የተወሰኑ ነገሮችን በተለየ መንገድ አለማቅረቤ እስካሁን ድረስ ይቆጨኛል ሲሉ አነጋጋሪ አስተያየትን ሰጥተዋል። አሰልጣኝ ማይክል ካሪክ ስለ ፑንዲቶች ወይም ደግሞ ተንታኞች ከገባቸው አሪፍ የሚባል አስተያየትን ሰጥቷል። ጭራሹንም አያሳስበኝም፣ አያስጨንቀኝም። በዚህ ምክንያት ከማንም ጋር አልጣላም። ከሁሉም በላይ ጉዳዩ የአክብሮት ጉዳይ ነው ብዬ አስባለሁ ሲል ምናልባትም አፋቸውን ሊያዘጋ የሚችል የክብረ ነክ ንግግሮችን እንዲያቆሙ የሚያደርግ አስተያየትን ሰጥቷል። እናንተስ ስለ አሰልጣኝ ማይክል ካሪክ አስተያየት ምን ትላላችሁ? በብዛት የክለባችን የቀድሞ ተጫዋቾች አሁን ላይ በፑንዲትነት እያገለገሉ የተጫዋቾች ሞራል ላይና የክለቡ ስነ ልቦና ላይ ጫና እንደሚያደርጉ የሚታወቅ ነገር ነው። ስለዚህም ከዚህ ተነሳችሁ የአሰልጣኝ ማይክል ካሪክን አስተያየት እንዴት ታዩታላችሁ? ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። መልካም ዕለተ ማች ዴይ የጨዋታ ቀን በ2026 ብቸኛው ያልተሸነፈ ወንዳ ወንዱ ክለብ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ የመርሳይዱን ክለብ ኤቨርተንን ያስተናግዳል። ዛሬ የምናየው ጨዋታ ያሸንፋል ይሸነፋል ብለን አይደለም፣ ያሸንፋል ማን ግን ያገባል ብለን ነው የምናየው። ቋጣሪ ካሁኑ የምነግርህ ነገር ማንቸስተር ዩናይትድ ከተመለሰ ቆይቷል። ሁሉንም ሲለጥፍ አሳይቷል። ስራው ከዚህ በኋላ መለጠፍ ስለሆነ ዛሬም የመርሳይዱን ክለብ ኤቨርተንን ልጥፍ። ማን ያገባል? ኮሜንት ሴክሽን ላይ ንገረኝ። ስንት ለስንት ማንቸስተር ዩናይትድ ያሸንፋል? ጥያቄ ቀርቷል። ማን ያገባል? ዩናይትድ 3-1 ያሸንፋል። ዛሬ ልጥፍ ነው የምናደርጓት ኤቨርተንን። ስለዚህ ወያለው ሌሎቻችሁም በማንቸስተር ዩናይትድ ቋጠሮ ልትዝናኑ የፈለጋችሁ ሰዎች አትድከሙ። ዩናይትድ ተመልሷል። የፈርጊው ማንቸስተር ዩናይትድ ይለጥፋል። ማን አገባ ለማየት ደግሞ የምንወደው የናፈቀን ክለባችን ማንቸስተር ዩናይትድ 5 ሰዓት ላይ ዛሬ እናየዋለን። ዛሬ ነው ፕሪሚየር ሊጉ የሚጀመረው። ወንዱ ክለብ ማንቸስተር ዩናይትድ ከሌለ ፕሪሚየር ሊግ አይመስልም። ቻምፒየንስ ሊግ እንኳን ዩናይትድ ስለሌለ እንዴት እንዳስጠላ እንደተዝረከረከ እያያችሁት ነው። ፕሪሚየር ሊጉ የኛ ነው፣ ግዛቱም የኛ ነው። ማንቸስተር ዩናይትድ ዛሬ ስለሚጫወት ዛሬ ነው ፕሪሚየር ሊጉ የሚጀምረው። ዩናይትድ 3-1 ያሸንፋል። ልጥፍ እናረጋታለን። ስለዚህ ዩናይትድ ላይ መቋጠር ድካም ይቅርባችሁ፣ እንቅልፋችሁን ብተኙ ነው የሚሻለው። እኛ ግን ማን እንደሚያገባ ለማየት ምሽት 5 ሰዓት ላይ የምንወደውን ክለባችን ማንቸስተር ዩናይትድ እንጠብቃለን። ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን።